ሰላም የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ፕሮግራም ነው። በዚህ መልኩ ተጠናክሮ ቀጥሏል፣ ወደፊትም ይቀጥላል። ከእናንተ የሚጠበቀው ያው አንደኛ ጊዜ ሰጥቶ መከታተል እና በደንብ የሚጠቅሙ ነገሮችን መውሰድ፣ ሌላው ደግሞ ለሌሎችም ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ኮሜንትም መስጠትን አትርሱ። ይሄ በጣም ወሳኝ ጉዳይ ነው። ይህንን ፕሮግራም ለማሻሻል እንግዲህ በባለፈው ትንተና ካደረግንባቸው መካከል የስቴክሆልደር አናሊሲስ፣ ፕሮብሌም አናሊሲስ፣ ሶት አናሊሲስ፣ ኦብጀክቲቭ አናሊሲስ እና ኦልተርኔቲቭ አናሊሲሶችን ትንተና በሚመለከት ገለጻ አድርጌ ማስተላለፌ ይታወቃል። በዛሬው ዕለት ደግሞ ከዛው የሚቀጥለውን የዚህ ሎጂካል ፍሬምወርክ አናሊሲስ ምን ይመስላል የሚለውን ገለጻ አደርጋለሁ ማለት ነው። እንግዲህ ሎጂካል ፍሬምወርክ በፕሮጀክት በጣም ወሳኝ ነው። ብዙ ነገሮችን በውስጡ ግልጽ የሚያደርግ ነው ለተመልካቹም፣ ለተግባሪው፣ ለሁሉም እና እሱ እንዴት እንደሚተነተን በዛሬው ገለጻ እዛ ላይ አተኩራለሁ ማለት ነው። እንግዲህ ሎጂካል ፍሬምወርክ የምንለው በአብዛኛው 4x4 የሆነ ማትሪክስ የሚዘጋጅ የፕሮጀክት እቅድ ወይም አስተዳደር መሳሪያ ነው ብለን መውሰድ እንችላለን። 4x4 ነው ክፍሉ። ስለዚህ ፕሮጀክትን የምንተነትንበትን ወይም የምናሳይበትን ማሳያ መሳሪያ ነው ብሎ መውሰድ ይቻላል። እንግዲህ የሎጂካል ፍሬምወርክ የራሱ የሆነ ዓላማዎች አሉት። የመጀመሪያው ዓላማ የፕሮጀክቱን አጠቃላይ ግብ ወይም ጎል እና ፐርፐዙን በግልጽ ሁኔታ ለመወሰን ያገለግላል ወይም ያሳያል። ሌላው የፕሮጀክት ግብአቶች ወይም ኢንፑትስ የምንላቸውን ውጤቶቹንም እንደ አውትፑት የምንላቸውን እና አክቲቪቲዎችን በግልጽ ያሳያል ማለት ነው። ሌላው ፕሮጀክቶችን ለመምረጥ ለማቀድና ለመተግበርም አጋዥ ነው። ይሄ ሎጂካል ፍሬምወርክ በጣም ይጠቅማል። ሌላው የፕሮጀክቱን አፈጻጸም ለመከታተል ወይም ሞኒተሪንግ እና ለመገምገም ኢቫሉዌት ለማድረግም ይጠቅማል ይሄ ሎጂካል ፍሬምወርክ። ሌላው የፕሮጀክት ስራዎችን ለማስተባበር ለመቆጣጠር እና ለመገምገምም ትልቅ ጠቀሜታ አለው ማለት ነው። እንግዲህ ሎጂካል ፍሬምወርክ ሁለት መሰረታዊ ክፍሎች አሉት። ቋሚና አግድም የምንላቸው። ቋሚ የምንለው ወደታች ቨርቲካሊ የሚደረደሩት ነገሮች የሚቀመጡበት ነው። አግድም የምንለው ደግሞ ወደ ጎን የሚደረደሩት ዝርዝሮች የሚቀመጡበት የሎጂካል ፍሬምወርክ ክፍል ነው ማለት ነው። እንግዲህ ቋሚ ላይ የምንደረድራቸው ወይም የምንገልጻቸው ከላይ ወደታች ስንሄድ ጎል አለ፣ አጠቃላይ ግብ ነው። ቀጥሎ ደግሞ ፐርፐዝ አለ፣ አውትካም ሊባል ይችላል ይሄኛው፣ እሱም አንደኛው ክፍል ነው። ሌላው አውትፑት እና ኢንፑት አክቲቪቲዎች በቅደም ተከተል ከታች ወደ ላይ ወይም ከላይ ወደ ታች የሚደረደሩበት ክፍል ነው ማለት ነው። አግድም ወይም ሆሪዞንታል ሎጂክ የምንለው ደግሞ እነዚህ ደግሞ ብዙ ጊዜ ማረጋገጫዎች፣ ማሳያዎች የሚቀመጡበት ክፍል ነው። ዓላማው እና እነዛ የተከናወኑ ነገሮች የሚለኩበት፣ እነዛ ሲለኩ ደግሞ ማሳያዎችን የምናስቀምጥበት ክፍል ነው ማለት ነው። ስለዚህ ኦብጀክቲቭሊ ቬሪፋያብል ኢንዲኬተርስ አሉ፣ ሚንስ ኦፍ ቬሪፊኬሽን አሉ፣ አሳምፕሽኖች አሉ እና እነዚህ በአግድም ክፍሉ የሚዘረዘሩ ናቸው ማለት ነው። እንግዲህ ጎል ስንል አጠቃላይ ግብን ይመለከታል፣ የፕሮጀክቱን አጠቃላይ ግብ። ይሄም ፕሮጀክቱ አጠቃላይ ዓላማ ሲሆን የፕሮጀክቱ ለአንድ ፕሮግራም ወይ ለአንድ ተቋም ወይም ለአንድ ሀገር የሚያበረክተውን አስተዋጽኦ ያሳያል። ይህ አጠቃላይ የዛ ፕሮጀክት ግብ ማለት ነው። ሌላው ፐርፐዝ ነው። ፐርፐዝ ወይም አውትካም የምንለው የፕሮጀክቱ ሲጠናቀቅ በተጠቃሚዎቹ ላይ የሚፈጥረው አዎንታዊ ተጽዕኖ የሚያስገኘው ጠቀሜታ ወይም ተጠቃሚዎቹ የሚያገኙት ጥቅምን የሚያሳይ ነው ማለት ነው። ይሄ ፐርፐዝ የምንለው ማለት ነው። ሌላው አውትፑት ነው። አውትፑት ደግሞ አንዱን ፕሮጀክት በመፈጸማችን በቀጥታ የምናየው የምንለካው እና የምናረጋግጠው ውጤት ማለት ነው። ፕሮጀክት ተግባራት የሚመነጭ ተጨባጭ ታንጀብል የሆነ ነገር እና በቀጥታ ሊታዩ የሚችሉ ውጤቶች ናቸው። በተለይ እነዚህ አውትፑት ተብሎ የሚቀመጡት። ለምሳሌ ትምህርት ቤት ገንብተን ቢሆን ያ የተገነባው ትምህርት ቤት አንድ አውትፑት ነው ማለት ነው ለዛ ፕሮጀክት። የተሰጠ ስልጠና ካለ ስልጠናው በራሱ ወይም ሰልጣኞቹ ያገኙት እውቀት፣ ሌላው የተዘጋጀ መመሪያ፣ እነዚህ እንደ አውትፑት ይወሰዳሉ ማለት ነው። ሌላው ኢንፑቶች ናቸው። ኢንፑት ማለት ግብዓቶች፣ በተለይ ፕሮጀክቱን ለማከናወን የተለያዩ ሀብቶችን እንጠቀማለን። እነዚህ ሀብቶች በኢንፑት ደረጃ ይቀመጣሉ፣ ይተነተናሉ ማለት ነው። ለምሳሌ ገንዘብ፣ የሰው ኃይል፣
ቁሳቁስ፣ መሳሪያዎች፣ ቴክኖሎጂ፣ ጊዜ እነዚህ በሙሉ ኢንፑት ናቸው እና በጣም አስፈላጊ ናቸው። እነዚህም በሚቀመጡበት ቦታ በአግባቡ ይተነተናሉ ማለት ነው። እንግዲህ ቨርቲካል ሎጂክ የምንለው በዋናነት የሚያካትታቸው በዝርዝር የሚተነተኑበት ክፍል ነው። ፕሮጀክቱ ለምን እንደሚከናወን ይገልጻል። ይሄ ቨርቲካል ሎጂኩ የሚያሳየን ፕሮጀክቱ ለምን እንደሚከናወን ያሳየናል፣ ይጠቁመናል ነው። ይህም ከታች ወደ ላይ በቅደም ተከተል ነው የሚዘረዘሩት። ከታች ወደ ላይ ስንዘረዝር እንግዲህ ኢንፑት ከታች ይጀምራል። ቀጥሎ አክቲቪቲ፣ ቀጥሎ አውትፑት፣ ቀጥሎ ፐርፐዝ ወይም አውትካም፣ ከዛ ጎል ያለ ከታች ወደ ላይ በቅደም ተከተል ይዘረዘራል ማለት ነው። ያ እንግዲህ ቨርቲካል ሎጂክ የምንለው ነው። ይህም የምክንያትና የውጤት ግንኙነትን ያሳየናል። ምክንያቱና ውጤት ግንኙነትንም ያሳየናል ማለት ነው። ሌላው ሆሪዞንታል ሎጂክ የምንለው ወደ ጎን ወይም አግድም የምንለው ነው። እያንዳንዱ ዓላማ ወይም ውጤት እንዴት እንደሚለካና እንዴት እንደሚያረጋግጥ የሚያሳዩ ነገሮች የሚዘረዘሩበት ነው። እያንዳንዱ ዓላማ አለ፣ ውጤት አለ። ያ እንዴት እንደሚለካ እንዴት እንደሚረጋገጥ የሚያሳዩ ነገሮች በዝርዝር የሚቀመጡበት ነው ማለት ነው። ይሄ አግድም የሎጂካል ፍሬምወርክ ክፍል ማለት ነው። እንግዲህ እነዚህ ኦብጀክቲቭ ቬሪፋየብል ኢንዲኬተር አሉ፣ ሚንስ ኦፍ ቬሪፊኬሽን አሉ፣ አሳምፕሽኖች አሉ። ሶስት ዋና ክፍሎች አሉት ማለት ነው። ለምሳሌ ኦብጀክቲቭሊ ቬሪፋየብል ኢንዲኬተርስ የምንላቸው በተጨባጭ ሊለኩ የሚችሉ መለኪያዎች ናቸው። ፕሮጀክቱ የታቀደውን ውጤት አሳክቷል ወይስ አላሳካም ብለን ለመለካት የሚያገለግሉ መመዘኛዎች ናቸው። እነዚህ ኦብጀክቲቭሊ ቬሪፋየብል ኢንዲኬተርስ ብለን የምናስቀምጣቸው ማለት ነው። በተለምዶ እነዚህ የራሳቸው የሆነ መገለጫ አላቸው። አንደኛው እነዚህ ኦብጀክቲቭሊ ቬሪፋየብል ኢንዲኬተርስ የምንላቸው አንደኛው ጥራት ነው ወይም ኳሊቲ ማለት ነው። ኳሊቲ አንደኛው ነው። ሌላው መጠን ነው ኳንቲቲ። ሌላው ደግሞ ታይም ጊዜው። እነዚህ እና ኮስት፣ እነዚህ በዋናነት ኦብጀክቲቭሊ ቬሪፋየብል ኢንዲኬተርስ ብለን የምናስቀምጣቸው ናቸው ማለት ነው። ሌላው ሚንስ ኦፍ ቬሪፊኬሽን ነው። ሚንስ ኦፍ ቬሪፊኬሽን እነዚህ የማረጋገጫ ምንጮች ናቸው። እነዚህ ኦብጀክቲቭሊ ቬሪፋየብል ኢንዲኬተር የሚያሳዩ ውጤት በእውነት መፈጸሙን ማረጋገጫ ናቸው። እነዚህ ኦብጀክቲቭሊ ቬሪፋየብል ኢንዲኬተርስ በትክክል መፈጸማቸውን የምናረጋግጥባቸው ደግሞ ሚንስ ኦፍ ቬሪፊኬሽን የሚባሉ ነገሮች አሉ። እነዚህም የፕሮጀክት ሪፖርቶች፣ የዳሰሳ ጥናቶች፣ የመንግስት መረጃዎች፣ በተሳታፊዎች መዝገቡ፣ በክትትል ሪፖርቶች፣ የግምገማ ሪፖርቶች፣ ተሳታፊዎች በሚሰጡ መረጃዎች እነዛን ውጤቶች መመዝገባቸውን የምናረጋግጥባቸው ናቸው ማለት ነው። ሌላው አሳምሽን ነው። በዚህ በአግድሞች ከሚገለጹት ወይም ከሚቀመጡት ክፍሎች መካከል አሳምሽን ነው። አሳምሽን ፕሮጀክቱ እንዲሳካ አስፈላጊ የሆኑ ነገሮች ግን ከፕሮጀክቱ ቁጥጥር ውጭ የሆኑ ነገር ግን ለፕሮጀክቱ መሳካት ወሳኝ የሆኑ ነገሮችን የምንገልጽበት ወይም የምንተነትንበት ነው ማለት ነው። እነዚህ አሳምሽን ብለን የምንወስዳቸው ብዙ ጊዜ ፕሮጀክቱ አይቆጣጠራቸውም ወይም ከፕሮጀክቱ ቁጥጥር ውጭ ናቸው፣ ግን ለፕሮጀክቱ መሳካት ደግሞ በጣም ወሳኝ ናቸው። ለምሳሌ ለፕሮጀክቱ ስኬት አስፈላጊ መሆናቸውን፣ ሊከሰቱ የሚችሉ መሆናቸውን፣ ከፕሮጀክቱ ጋር ተዛማጅ መሆናቸውን፣ በአዎንታዊ አገላለጽ መጻፋቸውን፣ መገለጻቸውን በደንብ እያረጋገጥን እነዚህን አሳምሽኖች እናስቀምጣለን ማለት ነው። ይሄ በጣም ወሳኝ ጉዳይ ነው። ምክንያቱም ይሄ ካለ ይሄ ይሳካል እያልን ማስቀመጥ መተንተን እንችላለን። ለምሳሌ ለማሳያ ያክል ሊካተቱ የሚችሉ ሁኔታዎች አንደኛ የፖለቲካ መረጋጋት፣ የደህንነት ሁኔታ፣ የኢኮኖሚ መረጋጋት፣ የአየር ጠባይ ጥሩ መሆን እያሉ የመንግስት ድጋፍ፣ የማህበረሰብ ተሳትፎ መኖር እያልን እነዚህን አሳምሽኖች እናስቀምጣለን። እነዚህ ሲሆኑ እነዚህን ደግሞ እናሳካለን እያልን በአግባቡ የተነተን እናስቀምጣለን ማለት ነው። እንግዲህ እነዚህ አጠቃላይ ሎጂካል ፍሬምወርክ በተመለከተ በደንብ የምንተነትንበት ሁኔታ ነው የሚኖረው። ይሄ በጣም ወሳኝ ነው። ለፕሮጀክት አንድ የማይቀር ፓርት ነው ይሄ ፕሮጀክት ይህን ካላካተተ። ምክንያቱም አውትፑቱ ምንድን ነው? ኢንፑቱ ምንድን ነው? አውትካሙ ምንድን ነው? ኢምፓክቱ ምንድን ነው? ማሳኪያው መከታተያ ሚንሱ ምንድን ነው የሚለው በደንብ በዛች አራት በአራት በሆነች ማትሪክ በግልጽ ያስቀምጥልናል። ስለዚህ ሰው በቀጥታ ያንን አይቶ ያን ፕሮጀክት በደንብ አድርጎ ሊረዳው ይችላል፣ መረጃ ሊወስድ ይችላል እና ይሄ በጣም ወሳኝ ነው። የበለጠ ደግሞ በተግባር ይሄ በተለይ የተለያዩ
4 በ4 የሆኑ ማትሪኮችን እያያችሁ በደንብ ከተለያዩ መረጃ መሳሪያዎች ማረጋገጥ የምችሉበት እድል አለ እና እነዚህ በጣም ገላጭ ናቸው። በቃ እያንዳንዱን ያ ሙሉ ያልነው ፕሮጀክት በዛች 4 በ4 በሆነች ማትሪክስ ዋና ዋናዎቹን ነገሮች ለመረዳት እድል ይሰጠናል ማለት ነው እና አጠቃላይ የሎጂካል ፍሬምወርክ ትንተና ይሄን ይመስላል። አሁን ወደ ቅርብ ደግሞ በጣም እየተሻሻለ የመጣው ደግሞ ሪዛልት ቤዝድ የሚባል የፕሮጀክት ክፍል አለ። እሱም በሂደት የበለጠ ደግሞ የበለጠ ፕሮጀክታችንን ግልጽና የበለጠ የተደራጀ የሚያደርግበት ነው ያለው። እሱ ሌላ ጊዜ እንደዚሁ ፕሮግራም ይዘን ገለጽ አድርጌ አስተላልፍላችኋለሁ ማለት ነው። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ይሄ ለእናንተ ብዙ ጫና አይሆንም። ለፕሮጀክቱ ለፕሮግራሙ መሳካት ለመስተካከል ግን የራሱ የሆነ አስተዋጽኦ ስላለው ይህንን አትርሱ። በያላችሁበት ሰላም ሁኑ። ደህና ቆዩ።